አድማጮቻችን ኤፍኤም አዲስ 97.1 እያደመጣችሁ ትገኛላችሁ። የመሰንበቻ ፕሮግራማችን እንደቀጠለ ነው። በተለያዩ ጉዳዮችን ቆያለን ብለናቸዋል። ኢትዮጵያ እየመከረች ትገኛለች። የሀገራዊ ምክክሩ የመክፈቻ ጉባኤም ባሳለፍነው እሮብ ላይ ተደርጓል። ይህንን ጉባኤ ለመሳተፍ እየመጣችው ደግሞ አንዲት ተሳታፊ የልጅ እናትም ሆናለች። እሱን መነሻ አድርገን እናወራታለን። ከወደ ጋምቤላ ነው የመጣችው። መስመር ላይ እንዳለች ሰምቻለሁኝ። ሰላም እንደምን አለሽ? ሰላም ነው አለን ይመስገን። አለን ይመስገን። እንኳን ደስ አለሽ። እስቲ እንታወቅ፣ ስምሽን ማን ልበል እባክሽ? ስሜ ክርኑቶጅል ይባላል። በጣም ለየት ያለ ስም ነው። ትርጉሙን ንገሪኝ። ትርጉሙ ማለት ክርኑቶ ማለት አልነበረም ማለት ነው። ማን ያወጣልሽ? እናቴ። ደስ ይላል። የኢትዮጵያ ሀገራዊ ምክክር ጉባኤ ተጀምሯል። የምክክሩ ጉባኤ ላይ ደግሞ ተሳታፊ ነበርሽ እና ነፍሰ ጡር ነበርሽ። እስቲ ንገሪኝ። ወሬ አልደረሰም ነበረ ከሀገሬ ሲመጣ እዛ የሀገር ጉዳይ ይበልጣል ብዬ አስቀደምኩት። ከዛ ወደዚህ ከጋምቤላ ወደዚህ መጣሁት። ከዛ መጀመሪያ ያረፈድነን ቦታ አቅም ግንባታ ይባላል። አምሌ 1 ነው ወደዚህ የገባን። አቅም ግንባታ አረፈድነን። ጠዋት ደግሞ ወደ ጎብኝት ተጀመረ። ጎብኝት ሲጀመር ልጁ ደግሞ አፋጠነው መሰለኝ። ምጥሽ መጣ። ወገቤ ምናምን ጎብኝት ላይ ስገባ በቃ ቤት ስገባ ወገቤ ምናምን ተሰማኝ። ግን ወሩ ገና አልደረሰምና እኔ ራሴ አላሰብኩም። ምት በዚህ አጋጣሚ ወይ በዚህ ስብሰባ ላይ ሆኜ ይመጣል ብዬ አላሰብኩም። ከዛ ሁለተኛ ጎብኝት እንደገና ኤርኩት። ከዛ ሲሄድ እንደገና ማታ ወገቤ ይሰማኛል። ግን ምት መሆኑ የአንደኛ የመጀመሪያ ልጅ ስለሆነ ምት ምን እንደሆነ እንዴት እንደሆነ አላወቅኩም። የመጀመሪያ ልጅ ነው ደግሞ? አዎ የመጀመሪያ ልጅ ነው። ከዛ ሰው ነው የምጠየቀው ኢንፎርሜሽን ምናምን ለመውሰድ ከሰው ነው ስለማላቅ ማለት ነው። ከዛ ኦሪንቴሽን ተጀመረ። ድዋድን ላይ ኤርኩት ጠዋት። ከዛ እዛ ስሄድ ወንበር ላይ ስቀመጥ 2 ሰዓት 3 ሰዓት ሲሆን ትንሽ ወገባ መመኝና ወደ ውጭ ሲወጣ በቃ ሚት ነው ብዬ አሰብኩት። ዝም ብዬ ራሴ አሰብኩትና ለአንድ አስተባባሪ አስታወቅኩት። ኢማሙ ይለያል። ከዛ እሱ ደግሞ ወደ አምቡላንስ ይታለ ሆስፒታል ላይ እዛ ይታይና ምን እንደሆነ ምት ከሆነ እዛ ነው የሚያሳውቁ። ዘውዲቱ ሆስፒታል ገባሁት። 3 ሰዓት ቀን ነው የሄድኩት። ከዛ ወደ 7 ሰዓት ቀን አካባቢ ተጀመረ። በቃ ኢማሙ እየጨመረ ሄደ። ምጡ እየበረታ መጣ። ምጡ እየበረታ መጣ። በቃ ከዛ አልቻልኩም፣ መቆም አልቻልኩም። በቃ ጭወት ምናምን። ከዛ 5 ሰዓት ሌሊት እስከ 5 ሰዓት ሌሊት እነሱ ታገሱና አንቺ በኦፕሬሽን አናደርግሽም፣ ምትሽ ልጁ እስከሚመጣ ድረስ ነው የምንጠብቀው፣ ነገ ቢሆን እንጠብቃለን አሉ። ከዛ እሺ እንደዛ ከሆነ እኔ ራሴ ኦፕሬሽን አልፈልግም። እኔ በራሴ በተፈጥሯዊ መንገድ በተፈጥሮ መውለድ ነው የምፈልገው። ከዛ አንቺ በቃ እስከ ነገ ወዲያ ቢሆን እዚህ ትሆኛለሽ። በቃ ወደ ቤት አትሄጂ፣ አትንቀሳቀሺ፣ ካልጋ ወደ የትም እንዳትሄጂ፣ ከቤት ውስጥ ወደ የትም እንዳትሄጂ አለ። ከዛ በቃ ሕክምና ምናምን ተጀመረ። በቃ እንክብካቤ ተደረገልኝ። ስለሚያመኝ በቃ ሰው አስፈልግ የሚያወራ ሰው ራሱ በጣም ነው የሚያስጠላኝ። ትክክል። ከዛ በጣም አመመኝ። ወደ ማቋያ ገባው። ከዛ መጀመሪያ የነበርኩበት ቦታ እንደገና ወደ ሌላ ማቋያ የሚባል ቦታ ገባው። እዛ ገብቼ ቆየሁት። ከዛ እንደገና ወደ ውሊድ ማወለጃ ክፍል ነው የምንገባ፣ 3ኛ ክፍል ማለት ነው። ከዛ 4 ሰዓት ሆነ። 5 ሰዓት ሲሆን ገባው እዛ። ከዛ 5 ሰዓት ተኩል ምናምን ልጁ ተወለደ። በጣም የሚገርም ነው። ስለዚህ ለምክክሩ መተሽ እዚሁ የልጅ እናት ሆነሻል። አንቺ በእቅድሽ መሰረትማ ከምክክሩ በኋላ ነበረ ይወለዳል ያልሽው። ይሄ ትርጉሙ ከፍ ያለ ይመስለኛል አይደለ? ምክክሩ ያስፈለገው እንግዲህ ሀገር በአስቸጋሪ ሁኔታ ውስጥ ያሉባትን ችግሮች ለመፍታት ራሱ እኮ ከምጥ ጋር ይገናኛል አይደለ? እንደው እንዴት ያለ ትርጉም አለው? እኔ በጣም ሀገራዊ ምክክር አሁን እንደሚት ነው በቃ እንትን ያረኩት ያሰብኩት። በቃ ያለንን ሁኔታ በሙሉ ግጭቶች በሙሉ ስቃይ ነበረ። ቁስል ሆነን ከዛ ልጅ ከተወለደ በኋላ በቃ አዲስ ሰላም፣ በቃ የተለየ ሰላም ነው የሚሆነውና አሁን ተመካከረን
ተመካከረን እዛ ያለን ተሳታፊዎች እኛ በሙሉ ተመካከረን ያለን በሙሉ ችግሮች ለመፍታት ተስፋ እናደርጋለን ብዬ አሰብኩት። ስም ወጣለት እና ደግሞ ስሙ ምክክር እንደሆነ ሰማሁኝ። እስቲ ንገረኝ፣ እንዴት አሰባችሁት? ማን ነው ስሙን ያወጣው? ያረፈነን ቦታ ራሱ ሁሌ በቃ ስንጫወት ምናምን ልጅስ እዚህ ሲወለድ ምናምን ምክክር ይሆናል ይላል። በቃ ሁሉም ሰው እንደዚህ ነው የሚሉኝ፣ እንደዚህ በቃ ምክክር ባይ። ከዛ እንደዚህ ምክክር ራሱ ጥሩ ስም ነው። ምክክር ራሱ ያለንበት አንድ ላይ ተወያይተን ችግሮቹ እንዲፈታ። አዎ እሱ ጥሩ ነው ብዬ ከዛ ምክክር አልኩት። በቃ ምክክር እንዲሆን ይፈልጋሉ እዛ ያሉ በሙሉ ራሱ ተሳታፊዎች፣ ሁሉም ሰው እዛ በዛ ጊዜ ተወለደ። ያ ሰቃይ ደግሞ ከምክክሩ በኋላ ያለንበት ሁኔታ የአገር ችግር እንደ ልጁ ሰላም ይሆናል ብዬ አሰብኩ። እንደ አጋጣሚ ክብርት ከንቲባ አዳነች አቤቤ አዲስ አበባ ከተማ አስተዳደር እንዲሁም ደግሞ የጋምቤላ ክልል ርዕሰ መስተዳደር ክብርት ወይዘሮ አለሚቱ ኡሞድም መጥተው ነበረ። ምን ተሰማሽ? እንግዲህ እነዚህ ከፍተኛ የስራ ኃላፊ ናቸውና መጥተው በአራስ ቤት ጠይቀውሻል። ስታያቸው ምን ተሰማሽ? ምን አሉሽ? ምን ተጨዋወታችሁ? በቃ እኔ በጣም ጥሩ ደስታ ተሰማኝ። እኔ ኢልም ነበር የመሰለኝ። በተለይ ወይዘሮ ክብርት አዳነች አበበ በቲቪ ነበር ማያት። ብዙ ጊዜ በአካል አይቼ አላውቅም። በመጀመሪያ ጊዜ ነው ትመጣለች ብዬ አላሰብኩም። በድንገት ነው ሰርፕራይዝ ደግሞ ያደረጉልኝ። ከዛ በጣም በቃ ኢልም መስሎኝ ምንድነው ይሄ ነገር ብዬ ትንሽ አለቀስኩ። በቃ ደስታ ሲያልፍ ወደ ማልቀስ ነው የሚሄደውና ትክክል። በጣም ደስ አለኝ። በጣም ጥሩ ደስታ ተሰማኝ። በቃ የተለያየ ስጦታዎች በቃ ያላሰብኩ ነገር በሙሉ በጊፍት እንትን ሰጡኝ። ኢትዮጵያ ጠርታ ምክሪ ብላሻለች እና በዚህ ሂደት ውስጥ እየተሳተፍሽ ነው። ምክክር የሚባል ልጅም ለሀገርሽ አንድ ትውልድ ሰጥተሻል እና ለልጅሽም ለሀገርሽም ያለሽ መልካም ምኞት ምንድን ነው? የመጨረሻ ጥያቄ ነው። የልጅ ምኞት በቃ ከዚህ ታሪካዊ እንትን ሆኖ ታሪካዊ ልጅ ሆኖ በቃ ጥሩ ደረጃ እንዲደርስ በቃ ከዛ ምክክሩ ስሙ ምክክር አለ። ምክክሩ ትልቅ ሰው ይሆናልና በቃ ትልቅ ጎበዝ የሆነ አመራር ይሆናል። አገሩ ይወከላል። ለኢትዮጵያ ያለሽ መልካም ምኞት ምንድን ነው? ኢትዮጵያ ያለኝ መልካም ምኞት ደግሞ አሁን ያለንበት ሁኔታ ተመካከረን በዚህ ያለን እንትን ምክክር አገራዊ ምክክር ስልጣና ላይ ተመካከረን ኢትዮጵያ ደግሞ ከዚህ የበለጠ እናሻገራለን ብዬ አስባለሁ። በጣም እናመሰግናለን። በድጋሚ እንኳን ደስ አለሽ ማለት እወዳለሁኝ። እንዳልሽው ምክክር አድጎ ሀገሩን የሚጠቅም ብቁ ዜጋ እንደሚሆን ደግሞ እኛ እናምናለን። አንቺንም በድጋሚ እንኳን ደስ አለሽ፣ ቤተሰቡንም። ለአሁኑ በጣም አመሰግናለሁኝ። እሺ፣ አመሰግናለሁ። እሺ፣ አድማጮቻችን መሰንበቻ ከዜማው በኋላ ይመለሳል። አብራችኑ ነው።